እና ጨርሻለሁ። ከዚህ በኋላ ከአንተ ጋር ያለኝ ነገር አብቅቷል። አመሰግናለሁ ለነበረን ጊዜ እና አንቺንም ደግሞ በዚህ መልኩ ባይለያዩ በጣም ደስ ይለን ነበር። ነገር ግን ሆነ አይደለ? ከሆነ ደግሞ እኔ ሄሉንም ወድላት አቋሟ ምን አለ መሰላችሁ፣ ለምትፈልገው ነገር ጥግ ድረስ ዋጋ ትከፍላለች። የማይሆንም ነገር ከሆነ ደግሞ ብዙ አትጓዝም። እንደ ሴቶች የመልፈስፈስ ባህሪ የላትም። ነገሮችን ታያቸውና ሰው ታይ ብሏት አተውም። ነገር ግን በራሷ ነገር እስከ ጥግ ድረስ ከበቃት ቶሎ ነው ከታርጋ የምታቆመው። ይሄ ነገር ደግሞ አሪፍ ነው። ለመግባት የሚሆን ለመውጣት መቸኮል ላይ ያስፈልግ ማለት አያስፈልግም። መቸኮል አያስፈልግም። ነገር ግን አይታችሁት ያና ነገር ከዛሬ ላይ ነገ የሚጎዳችሁ ከሆነ ቶሎ መውጣትን የመሰለ ነገር የለም። ግን ለመግባት አለመቸኮል ጥሩ ነው። ገብቷችኋል? አለመቸኮል፣ ለመግባት አለመቸኮል ለውጥ አለው። እኩል አይደለም ለመውጣትና ለመግባት ማለት ነው። ስለዚህ ከመግባት መታገስ ምን አለ መሰላችሁ፣ ምናልባት ነገሮችን ይበልጥ እንዲታውቁ ያደርጋቸዋል። ግን እሳ ለመውጣት መዘግየት ማለት ብዙ ዋጋ ያስከፍላቸዋል። ከዚህም በላይ ችግር ሊደርስባቸው ስለሚችል ስለዚህ አይታችሁት ለመጀመሪያ፣ ምክንያቱም የሆነ እንጀራ እኮ ስትጋግሩ አለ አይደለ? በቃ መጀመሪያውን ገና እንትን ብላችሁት ስታዩት አይኑ ላይ ያስታውቃል። የማይወጣ እንጀራ ምጣድ ላይ ያስታውቃል ይባላልና የማይሆን ነገር ያስታውቃችኋል። ስለዚህ የማይሆን ነገር መሆኑን ልባችሁን ካሳመናችሁ እዛ ውስጥ ማልከስከስ አስፈላጊ አይደለም። እና እኔ ሄሉንም ወድላት አቋም ይሄ ነው። እኛ እንደነገርኳችሁ በዚህ መልኩ ባይለያዩ በጣም ደስ ይል ነበር። ነገር ግን ልዑል እንዳለው ልጁ ከዛኛይቱ ጋር ፍቅር አለበት፣ ይችኛይቱ ጋር ደግሞ የሚፈልገውን ነገር አላገኘም። ገብቷችኋል? የሚፈልገውን ነገር እስከሚያገኝ ድረስ ነው እያግበሰበሰ አብሮ ሊቆይ የፈለገው። ገባቸው? የሆነ ያፈረ ሰው በቃ አይታችሁ ተላለ በሙሉ አካል እንኳን በሙሉ ፊቱ ራሱ መናገር አይችልም። ገባችሁ? የመጨረሻ ደግሞ የታዘብኩት ነገር ቢኖር ልክ እሷ ትታው ስትሄድ በቃ እኔ ጋር መሆን ትፈልጋለህ አኮንም ስትለው ከሁለቱም የሚያጣ ጎመን እንዳይሆን ላሽ ብሎ ሄደ እሷን ተከትሎ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በድጋሚ በዚህ መልኩ በመገናኘታችን እውነት በጣም ይደብራል። እኔ ሄሉ ህይወቷ ተሳካላት። ካሁን በኋላ በቃ ይሆናል። እኔ እውነት ያብን እንደዚህ አይነት ችግር ያመጣል ብዬ አላሰብኩም ነበር። በእርግጥ አመጣጡ ለሁላችንም የማያሳምን ነገር ነበረ። በዛ ላይ ደግሞ መቸኮሉ ምናምን የሆነ ጥርጣሬ ቢሰጠንም ግን ደግሞ መቸኮሉን ያልጠላንበት ነገር ትዳር ነው የጠየቀው። እንገባ ነው ያለው። ያኔ ግንኙነት ኖርማል ዝም ብሎ በባዶ ሳይሆን በቃ ትዳር ውስጥ እንግባ፣ ብዙ ነገር እንተሳሰብ ስላለ ያ ነገር ነውና ባለፈው የሆነች ላይ እንደውም ኮመንት ላይ ጽፋ ይቻት ነበረ። ወደ ሄሎ የመጣበት አላማ ምናልባትም ከሷ ጥቅም ፈልጎ ነው ምናምን ብላ ጽፋ፣ ሌሎች ደግሞ ማንኛው ጥቅም ምናምን ብለው ነበረ። እንደ ነገርኳችሁ የሰው ላይ እንግዲህ ዛሬ ላይ የሆነ የእጇ ላይ ባይኖርም ወደፊትም እየሰራች ጠንካራን ሰው ማንም ሰው ይፈልጋል። ጠንካራ ሰው በራሱ ሀብት እኮ ነው። ጥንካሬ በራሱ ሀብት ነው። ገብቷችኋል? ለምን የሰው ላይ ከዜሮ ተነስቶ ነው ትልቅ ደረጃ የሚደርሰውና እንደዚህ አይነት ጠንካራ ሰዎች ደግሞ ዛሬ ካሉበት ደረጃ ወደፊት እንደሚቀየሩ እንዲሁም ደግሞ ራሳቸውን ብቻ ሰዎች ሳይሆን እኛም ከጎናቸው ብንሆን አብረን ይቀይሩናል ማለት ነውና ከዛ አንፃር እንግዲህ እሱ ያሰበው ነገር ሊኖር ይችላል። አዎ እንጂ እንግዲያውስ አንድ አቋም ይኖረው ነበር። ዛሬ ራሱን ለማስመሰል አይሞክርም ነበረ። በቃ ነገሮችን እያስተካከልኩ ነው። እሱ የእውነት ከሄሉ ጋር ቦታ ቢኖረው ኑሮ የበፊት ህይወቱን መጀመሪያ ጨርሶ ይመጣ ነበር። ባይጨርስም እንኳን ግን ከዛኛይቱ ሄሉ ትበልጠኛለች ብሎ ቢያስብ ይችል ከህይወቱ አውጥቶ ጥሎ ካለሳ የጀመርኩት ካንቺ ጋር ነው ቀለበት ያሰርኩትን። ስለዚህ ገና ለገና የተዋትን ሰው እንዲያድስ እንትን ከማለት የገባበትን ቀጥ አድርጎ በቃ ያችን ድሮ ማጥቻታለሁኝ፣ ካሁን በኋላ ደግሞ ህይወትን ጀምሬያለሁኝ፣ ያንን ትቼ እሷ ጋር ልሁን ብሎ አላለም። ገባችሁ አይደለ? እየተልፈሰፈሰ ገና አስተካክላለሁ ይላል። እንደ ትናንት የተናገረው ሌላ፣ በነገጧቱ ደግሞ እዛ ሄዶ መኝታ ቤት እንግዲህ አይታችኋል፣ ሩም ለሩም እንትን ሲል ማለት ነውና እንደነዚህ አይነት ሰዎች ከባዶች ናቸውና በግልጽ አማርኛ የመጣበትን ይሄ ነው ላለ ማለት ደብሮት ነው እንጂ ልጁ በርግጥ ያችኛይቱ ጋር መለየት አይፈልግም። ወይም ደግሞ እሱ የሚፈልገው ሁለታቸውንም እንደነገርኳችሁ ከሄሉም ጋር መሆን ይፈልጋል፣ ከዚያም ጋር መሆን ይፈልጋል። አይደል? ማንጅላለ እንደዚህ አይነት ነገርና በጣም ይደብራል። አላህ ይጠብቃችሁ። አላህ ይጠብቀን ሁላችንንም። እኔ እንጃ አራራ የሰው ሊማመን ከባድ ነው። እንደነገርኳችሁ ለካ ሰው ማለት እውነትም ያልተነበበ መጽሐፍ ነውና ላው ሌላ ውስጡ ሌላ በጣም ያሳዝናል። ማለት እኔ እኮ የሚገርመኝ ነገር በቃ የውሸት ጥግ
እንዲሁም ደግሞ በነገራችን ላይ አንድ የዋሻችሁን ሰው ዛሬ እንደዋሻችሁ እያወቃችሁ ሌላ እውነት ያወጣል ብላችሁ እሱ እንዲቀቅማችሁ አትጠይቁት። ሌላ ምክንያቱም ያንን ውሸቱን ለመሸፋፈል ሌላ ውሸት ነው የሚያመጣውና በጣም ያሳምማል። እንደነገርኳችሁ ሄሉ ብዙ እንትን አላለችም። ያው አንዴ ያንን ነገር ካሳያ በኋላ በነገጧቱ በቃ ሁሉም ነገር ውሸት ነው ላስረዳሽ ፈልጌ ነበር ሄደሱ ተመልሶ ብሎ ይቅርታ ጠይቃል። አንዴ ቀን ተመልሶ እዛው ቦታ አሁንም ይችል ይቅርታ አድርጋለበት ቀጠል። ይሄ ልጅ ከዛ ጋር ያለውን ነገር አልጨረሰም። አሁንም በዛ ላይ ደግሞ ተናግሯል። 2 አመት አብሬ ኑሬ ለሴት ልጅ ክብር አለኝ አለ። 2 አመት አብሬ የኖርኳትን ሰው አውጥቼ ልጥላት አልችልም ይላል። አረ እንደዛ ብሎ ካሰበ እኮ ሌላ ሴት መጉዳት አይጠበቅበትም ነበር። ለሴት ልጅ ክብር ያለው ሰው መጀመሪያ ከዛኛይቱ ያለውን እሷን አስለቅሶ ወደ ሄሉ መንጣት፣ ሄሉን አስለቅሶ ወደዛ መሄድ ሳይሆን መጀመሪያ የገባበትን ነገር በቃ የሚወደት ከሆነ የተጣሉበትንም ችግር አስተካክሎ እሷ ጋር ለመሆን መቀጠል ወይ ደግሞ ካላስ እሷ ጋር በቃኝ ካለ ደግሞ በማይጎዳት መልኩ አስረድቶ እሷን ተለይቶ ሌላ ሴት የራሱን የያዘውን መያዝ ነበረበትና ብቻ በጣም ያሳዝናል። አላህ ይጠብቀን ከእንደነዚህ አይነት ሰዎች ማለት ነው። ወይ አይሄዱ ወይ አይመጡ። በዛ እኔ እንጃ ብቻ ራሳችሁን ተወቅሳላችሁ። ሄሉ አሁን ግራ ነው የገባት ማለት በቃ የሆነ እሱም መልስ አይመልስላትም፣ ለእሷም ደግሞ ጥያቄና በቃ መልስ የሆነባት በቃ መልስ ያላገኘችለት ነገር ቢኖር ማለት ለምን መጣ፣ ለምን ዋሸኝ፣ ምንስ ፈልጎ ነው፣ ለምን ብቻ ይሆናላ። ይከብዳል። የእውነት ነው የምነግራችሁ። እንደው እኔ እኮ ይሄ ድብቅ ለድብቅ እኮ እነዚህ የሚያደርጉት ነገሮች ችግር የለውም ሳ ተደብቆ ነው መቼም አላህን ነው እንጂ ሰው ላይ ተደብቃችሁ ብዙ ነገር ታረጋላችሁ። ግን አሁን ይሄ በአደባባይ እየወጣ እኔ እኮ ግን ኮመንተሮችን ሳላደንቅ አላልፍም እና ያውቃሉ። በነገራችን ላይ ኮመንተሮች ብዙ ነገር ይናገራሉ። ነገር ግን ያው እነሱ እንዳልኳቸው በደንብ ጠለቅ ብለው ሳያዩ ወይ ደግሞ ችግር ካልደረሰባቸው አይረዱም እንጂ የእያንዳንዱን ነገር በእርግጥ የኮመንተሮች የሁላችንም ብዙ አመለካከት ስላለና የእነዚህን ሁሉ እና የኮመንተሮችን ሀሳብ የሁሉንም እንዳይያዝ ደግሞ ከባድ ነው ታውቃላችሁ። የሁሉንም ኮመንት የሁሉም የራሱ አስተያየት ስላለው ትንሽ መወዛገብ ስላለ ብቻ አላህ ይጠብቀን ከሁሉም ነገር ነው የምላችሁ ጓደኞቼ። ግን ያሳዝናል። ብቻ ሙሂም ለማይረባችሁ ነገር ከሆነ እንደዚህ በጊዜ መውጣቱ የተመረጠ ነው። ግን ዱአ አድርጉ ለሁሉም ነገር ማለት ነው። እና ሄሉሻ እንግዲህ ኢንሻአላህ ካሁን በኋላ በእርግጥ ለመርኩ ብላለች። አንዴም ሁለቴ አሁን ላይ ብዙም እንደ በፊቱ አይደለሁም ብላለች። ደህና ነኝ ብላለች። እኛም የምንፈልገው ተሰብራ እንዲያቀር ዛሬ ላይ የመጨረሻ ከተለያዩ ነገ በቃ ይብላ ደብሯት እንዲቀርብ ከሜዲያ ነው አንፈልግም። ትበርታ እንግዲህ አላህ ከጎኗ ይሁን። ካሁን በኋላ ግን ተረጋግታ ለነገሮች ለመወሰን መሞከር ጥሩ ነው። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ቻናሌን ሰብስክራይብ አድርጓ።